ልጅ ፍቅር ስላለሽ የእንጀራ እናት ለመሆን ተዘጋጂ ነው ልሽ እንግዲህ እዩ ላይሚና ለብሩክ ዛቻና ማስፈራሪያ እያደረሰችባቸው ነው በቃ ላይሚ የልጅ ፍቅር ስላለሽ ያን የፍቅር ጥያቄ እንዳትቀበይ ስነግርሽ ነበር ተቀብለሻል በራስሽ እጅ ስለዚህ ልጄን እንደ እንጀራ እናት ሆነሽ ለማሳደግ አለብሽ እኔ እንደውም ከኛ ጋር እንድትወሪ አልፈልግም እያለች ነው ማለት ነው ቪዲዮ ሲጀምሩት በላይክ እና በሰብስክራይብ ጀምሩት ሰላም ወዲ ተከበራችሁ መላው ጨረቃ ቤተሰብ የዛሬው ጉዳይ አንገብጋቢ ጉዳይ ነው እዩ ላይሚና ለብሩክ ማስፈራሪያ እያደረሰችባቸው ነው በቃ ባጭሩ በተለይም ላይሚ ለምን አሁን ገና ለገና አይሚና ብሩክ ፍቅራቸውን ተገላለጹ ብላ ይሄን ነገር እያመጣች ነው አንድ ሰው እውነት ነገር ካለው የዲኒን ውጤት መመርመር ነበረበት እሷ ግን የዲኒን ውጤት አይመረመረም ብላ ነው ያኔ አይሚና ብሩክ በተጀራ ሄዱ ሰዓት ላይ እንግዲህ ዛሬ የምትለው ምንድነው እኔ ከክርስትና በኋላ ከ5 ቀን በኋላ ክርስትና አለኝ የልጄ ከክርስትና በኋላ ግን ያበጠው ይፈነዳል በቃ ብዙ ነገር ይበጠበጣል አይሚ ደግሞ የልጄ እንጀራ እናት ለመሆን ተዘጋጂ እንደውም አብረሽኝ እንድትወሪ አልፈልግም ግን ያው በቃ ከፈለግሽ መብትሽ ነው እያለች ነው በዚህ ጉዳይ ምን ተላላችሁ ሁላችሁንም ማሰባሰብ ማየት ፈልጋለሁ የአይሚና የብሩክ ጉዳይ ይመለከተኛል የኔ ነው ብላችሁ ተሰቡ ሰዎች በአጠቃላይ ሐሳባችሁን ኮሜንት ላይ ጻፉላቸው አይሚና ብሩክን ሜንሽን አድርጌ ስለምሰራ ይሄን ቪዲዮ ከፍተው ያዩታል ስለዚህ እቺ ልጅ ምን ያደረገች ነው እኛ አይሚና ብሩክ ለቤሳት የሚመጣብን ሰዎች ማለት ባይናችን ብለን እንደመጣሽ ነው የምንቆጥረው ምክንያቱም አንዲት ነብር ልጇ ሲነካ እንዴት ነው የምትሆነው እኛም ከዚህ በኋላ አይሚና ብሩክ ሲነኩ እንደ ነብሪቷ ነው አንቺ ላይ ምን ነሳብሽ ስለዚህ ከዚህ በኋላ እባክሽን ከአይሚና ከብሩክ ህይወት ውጪ እዩ በቃ ይሄ ልጅ የብሩክ አይደለም በቃ የብሩክ ልጅ ቢሆን ኖሮ ዲኒን ውጤት ያስመረመሪ ነበር ግን እስካሁን ዝም ብሎ ወሬና ማስፈራሪያ ብቻ የምታደርገው ዛሬ ከባድ ማስፈራሪያ ላይሚና ለብሩክ ይልካለች ማለት ነው እሱን ቪዲዮ አብረን እናያለን ቪዲዮ ሲጀምሩት በላይክ እና በሰብስክራይብ እና እስቲ የቅድሙ ደግሞ ሙዚቃ እንዲታያችሁት የናንተን የስቃይ ህይወት የስደት ህይወትን ለመግለጽና አይዟችሁ ለማለት ሞክሬያለሁ ማለት ነው አበረታቱኝ ባክችሁ የጨረቃ ቤት ሰዎች ጥሩ ነገር እየሰራው እመጣላችኋለሁ ከጎን ይሁኑ እስቲ ወደ ቪዲዮ እንሂድ ወደ ዛሬው ያው ከኛ ጋር እንድትሆኝ አልፈልግም እኔ ማለት ሳምንት ሲጀመር አንቺ ማን ፈቀጃ አረገሽ በቃ አይሚ እኮ ቤቷን ያለችው በቃ ሲጀመር ተመልሰሽ ወደ አዲስ አበባ መጥተሽ አይሚና ብሩክ የሄድሽበት ሰዓት ላይ በእውነቴን ነው የጨረቃ ቤት ሰዎች በአጠቃላይ ከሀገር ውጭ ቢሆኑም እኔ እመጣለሁ በቃ እኔ ከዩ ጋር ፊት ለፊት እገጣጠማለሁ እውነት እላችኋለሁ የጨረቃ ቤት ሰዎች አረጋዋለሁ በቃ ከዚህ በኋላ ባይሚና በብሩክ ሰው የሚመጣብኝ ሰው አልፈልግም በቃ አሁን ላይ እነሱ ጥሩ ፍቅር እያሳለፉ ሰዎች ያሉ ናቸው ለምንድነው የነሱን ህይወት መጥቶ እንፈልጊው ለምንድነው የራስሽን ባል የልጁ አባት ነው የሚል ሰው ያለ ለምንድነው አንቺ ብሩክ ገልጥፍ ያደረገሽ በቃ አይሆንም ብሩክ አንቺን እንደዚህ አይነት ህይወት ላይ ኖርሽ አይችልም ባይዘው አሁን ቀንታ ነው የቅናት መንፈስ ነው እዩ ላይ የማየው ነገር በቃ እውነቴን ነው የቅናት መንፈስ አይሚና ብሩኬ አንድ ነገር ባረጉ ቁጥር ፍቅር በሆኑ ቁጥር እየመጣች እነሱን ህይወት መበጥበጥ ትፈልጋለች እዩ በቃ ይሄ ነው ባጭሩ ንቀረው ክርስትና ሳምንት ነው የቀረኝ ስለዚህ ከዛ በኋላ ያው ሁሉም ነገር እንትን እንደሚል ተናገር ያለ ከዚህ ያበጠው ሊፈነዳ ነው ከክርስትና በኋላ ያለች ነው ምንም የሚፈነዳ እኮ ታሪክ የለም ምክንያቱም ልጁ የብሩክ አይደለም በቃ አይሚ ደግሞ ፍቅሩን የተቀበለችው ስለምትወደውና ስለምታፈቅረው ነው አሁን ይሄ ሁሉ ነገር የመጣው እንደምንድነው አይሚን ባለፈው ዛቻና ማስፈራሪያ አድርሳባን ነበር ይሄን የብሩክን የፍቅር ጥያቄ እንዳትቀበይ ብሩክ ከኔ ጋር ያለውን ጉዳይ ሳይጨርስ አንቺ ጋር መምጣት የለበትም ስትል ነበር አሁን እዚህ ጋር ምን ተፈጠረ አይሚ የብሩክን ፍቅር ተቀበለች ስለዚህ እቺ እዩ የምትባለች ምንድነው ተንገበገበች አበደች ገና ታውጃለሽ እንጂ ምንም አታመጪም ከዚህ በኋላ አይሚና ብሩክ መሃል ላይ ምንም አይጸባናይም ከምሬ ነው ቤተሰቦቼ ላይሚና ለብሩክ ማስተላለፍ ፈልጎ ነገር ደግሞ ባሁን ሰዓት ላይ ፍቅራችሁን እንዳውን እንዳላችሁበት ይበልጥ ማጠንከር አለባችሁ ምንም ነገር አይሚብሰሚ ምንም ነገር ቢወራልሽ ምንም ፌክ ወረቀቶች ተዘጋጅቶ ዲኤንኤ ውጤት ፌክ ሊዘጋጅ ይችላልና እቺ ልጅ እንደማያት ከሆነዩ ብዙ እርምጃ ትያለች አይሚና ብሩክን ለማጣራትና ምንም ያክል እርምጃ ብትሄጂ አይሚና ብሩክ ላይ ምንም አይነት ነገር ታመጪ አትችይም በቃ አይሚ ደግሞ ልብሽን አንድ ማድረግ አለብሽ በቃ ባሁን ሰዓት ላይ ፍቅራችሁ ማጠንከር አለባችሁ ማንንም ሰው ወደ እናንተ ህይወት ለመግባት ቢሞክር ማስገባት የለባችሁም ብያስባለሁ በቃ ምንም ብሰሚ ብሩክ ምንም ብሰማ እርስ በርስ አንድ ሐሳብ ሊኖራችሁ ይገባሉ ያስባለሁ ይሄን የኔን ሐሳብ ለና አይሚና ለብሩክ አድርሱልኝ ሼር ኮፒ ሊንክ ያደርጋችሁ ቪዲዮውን ላይክ ያደርጋችሁ እናንተ ደግሞ ሐሳባችሁን ኮሜንት ላይ ግለጹልኝ እስቲ እንጀራ እናት ሆኜ አሳድጋለሁ ከእናንተ ጋር
ያው ከኛ ጋር እንድትሆኝ አልፈልግም እኔ ማለት እስቲ አንቺ ማን ፈቃድ አድርጎች ነው ከኛ ጋር እንድትሆኝ አልፈልግም የምትይው? አሁን ሲጀመር ብሩክ ከአንቺ ጋር የሚሆን ይመስልሻል? ከአንቺ አይነት ሴት ጋር ብሩክ እንዴት እንዲሆን እንደሚችል አስቢ ውስጥ። እኔ የድሮ ራሱ የብሩክ ፍቅረኛ እንደሆንሽ ራሱ ያጠራጠረኛል። ምክንያቱም እንዴት ከአንቺ ጋር ሆነ? ባይዘወይ እኛ የጨረቃ ቤተሰቦች ሰው አንጠላም። ሰው ከጠላም ደግሞ ባይሚና በብሩክ የሚመጣብን ሰው እንጠላለን። ከዛ ውጭ ግን አንጠላም። በቃ አንቺ ግን አሁን እያረሽ ያለሽው የአይሚና የብሩኬን ፍቅር ለማደፍረስ በቃ ለምን ገና ለገና አፈቅርሻለሁ አፈቅራለሁ ተባባሉ አይሚና ብሩኬ እያልሽ ይሄ ሁሉ ነገር ሴራ ማምጣት የለብሽም። እውነቴን ነው። በቃ አርፈሽ ተቀመጪ። ገና እኮ ብዙ ነገር ያደርጋሉ። ገና ብዙ ሽምግልና ይላካል፣ ይጋባሉ፣ አብረው ይኖራሉ። ያ ሁላ ነገር ስታይ ምልቶኝ ነው እንዴ? አሁን እቺን ካየሽ እቺን ፍቅር አየሁ ብለሽ እንደዚህ የምትገመገቢና በቅናት የምታበጂ ከሆነ ገና ብዙ እኮ ነገር አለ። አሁን የጨረቃ ቤተሰቦች ሀቢባ ቤትም የሚለውን ነገር ሀሳብ አምጥቼ ነበር ታውቃላችሁ። አውርድ ለምን ሀቢባ ቤት አይደለም ለምን ፍርድ ቤት አትሄጂም? ምንም አታመጪም እንዴ? አንድ ማንም ሰው ሊፈርድልሽ የሚችለው ምስክር ወይ ደግሞ ማስረጃ፣ ምስክር ብቻ አይደለም ማስረጃ ሲኖርሽ ነው። ማስረጃውን አንቺ ተባልሽ እኮ የዲኑን ውጤት ይደረግ ተባልሽ፣ አልፈልግም አልሽ። በቃ በራስሽ እጅ ነው አልፈልግም ያልሽው። ታረሳ እንዴ? እኔ ባይዘው ያረሳም። አንቺ እኮ የውሸት እኮ ከፖሊስ ጣቢያ ወረቀት ተልኳል ብለሽ እኮ ላይሚ ሰጠሽ ሰው ነሽ። አሁንም ቢሆን ቤተሰቦቼ የውሸት ፌክ ዲኒን አሰርታ መታ ኤዮንቺ ብላል ትመጣቻለች። የብሩክ ልጅ የሚል ወረቀት አሰርታ ሰው ተንኮል ከፈለገ ብዙ እርምጃ ይላልና፣ ስለዚህ አይሚና ብሩክ የባካችሁን ጆሮአችሁ ወደ እኔ አድርጉና ስሙኝ። አንድ መሆን አለባችሁ። አይሚ ምንም አይነት ማስረጃ ቢመጣ፣ ምንም አይነት ወረቀት ቢመጣልሽ፣ ምንም አይነት ነገር ቢመጣ እንዳታምኝ። ባይንሽ ዲኒን መደረግ ካለበትም ባይንሽ አዲስ አበባ መታ ከብሩኬ ጸጉርም ከልጆች ጸጉርም ምናምን ብቻ የሚደረጉ ተደርጎ እዛው ባይንሽ እናንተ የምትፈልጉበት ሆስፒታል ተደርጎ እውነት መውጣት አለበት እንጂ እንደዚህ በየጊዜው እየመጣች እናንተ ልታስፈራራ በእናንተ ህይወት ጣልቃ ልገባ አትችልም። እቺ ልጅ ምን ታስባላችሁ በዚህ ጉዳይ ቤተሰቦቼ? ምናልባት ስለምትወዷት ወይ ስለምትወዷቸው ሊሆን ይችላል። እንደዚህ አይነት ነገር አስባችሁላቸው ሊሆን ይችላል። እነሱ ግን ላለች አሁን እናስብላችኋለን፣ በጣም እናስብላችኋለን። ላይሚና ለብሩኬ ካላሰብን ለማን ልናስብ ነው? ለአንቺ ልናስብ? ለአንቺ የምናስቡ እኮ በጥሩ ወይ በጭ ኖሮ አሁን እናስብልሽ ነበር። እኛ የጨረቃ ቤተሰቦች ልባችን ክፍት ነን ሁላችንም። ግን ደግሞ ባይሚና በብሩኬ ባይናችን ብሌን ከመጣሽ አንሰማሽም። በቃ አሁን ላይ የመጣሽብን በእኛ ደስታ በእኛ ህይወት ነው የመጣሽብን። እኛን ደስተኛ በሚያደርጉን ሰዎች በፍቅራችን ባይሚና በብሩኬ የመጣሽ። ስለዚህ ማንም ሰው አይሰማሽም። ባይዘው ጥሩ ነገር ይዘሽ ከመጣሽ ሁላችንም እጃችን ዘርግተን የምንቀበልሽ። ከዛ ውጭ ግን ማንም አንሰማም። አሁን እናስብላችኋለን በሚገባ እንዶስ ላንቺ ላስብ ነው። እኔ እውነት እንዳለኝ ተናግራለሁ ደጋግሜ። እውነት አለኝ ብላለች። ስለዚህ እውነት ያለው ሰው እኮ ማስረጃ ይዞ ይመጣል። አንቺ እኮ ያኔ ማስረጃ ይዘሽ ይመጣሽ አይደለም እንዴ? እኔ እኮ ግራ ይገባኝ። ሰው እንዴት ነው ባዶ እጁን ይዞ መጥቶ አንድ ሰው ሌባ ሲባል ያ ሌባነቱን ለማረጋገጥ ብዙ ማስረጃ ይመጣል አይደል ፖሊሶች። አሁን ግን ልዩ እያደረገች ያለችውን ብሩኬን ዝም ብላ የልጅ አባት ነው እያለች ያለችው። ዲኒን ይመርመር አይመረመርም ማስረጃ እንጂ ማስረጃ የላትም። በቃ ዝም ብላ በደመ ነፍስ ነው። ምክንያቱም ቅናት መንፈስ ስለሆነ ነው በደመ ነፍስ የምትመራው። በቃ በየጊዜው እየመጣች የአይሚና የብሩኬን ቪዲዮ ታያለች። ከዛ በኋላ ቀንታ ትመጣለች፣ እዚህ ጋር ቪዲዮ ትሰራለች። ይሄ ቪዲዮ ስታዩ አይሚና ብሩኬ እንዳትረበሹ፣ ዘና በሉ፣ ሳቁባት። እውነቴን እናንተ ጋር የመጣች ግን ከኔ ጋር እመጣለሁ። ከኔ ጋር የጨረቃ ቤተሰቦች የእናንተ ክብር እንጂ የሚቀንሰው የኔ ክብር አይደለም። ስለሳደባችሁ ያው ሲጀመር እኔ አንድ ነገር ልንገራችሁ የጨረቃ ቤተሰቦች፣ እቺ ልጅን ማለት ነው እውነቴን ነው የሆነ የሚመክራት ሰው የለም ወይ? ከጎኗ ሰው የለም ወይ? ቢንም ማሰው ማለት ከጎንሽ ሰው ካለ እንዴት አይመክርሽም? በቃ ሰው እንዴት ነው የሰው ህይወትን ሊያደፈርስና ሊያደናቅፍ የሚፈልገው? ለዚያውም እንደዚህ አይነት የሚያሳሳ የፍቅር ህይወት የሚያሳልፉ አይሚና ብሩኬን እንዴት ነው በእነሱ ላይ? እኔ አላቅም እንጃ። ምን አይነት አይምሮ ያለሽ? በሰው ፍቅር ገብተሽ ምን ያክል ደስታ ታገኛለሽ? እስቲ ቆይ ብሩኬ መቼም አያደርገውም አያስበውም። ግን እሺ ቢልሽ ምን ልታደርጊ ነው? አብረሽ ልትኖሪ? በተአምር አይሆንም እኮ። የማይሆን ነገር እኮ ነው እየሞከርሽ ያለሽው እንዴ። ብሩኬ ሃይሚን የፍቅር ጥያቄ ነው ጠይቋት ነበረ። በዛ ቪዲዮ በጣም ተናድጄ ሰርቼ ነበር። ምክንያቱም እንዴት ያለህበትን ነገር ሳትጨርስ እንዴት እንደዚህ አይነት ነገር ታደርጋለህ ብዬ ቪዲዮ ሰርቼ ነበረ። አሁንም ቢሆን አንቺ የመጣሽው ምክንያት በዚህ ነው። በቃ አቅል እንገራችሁ በዚህ ጉዳይ የመጣችው ምክንያቱም የሃይሚና የብሩኬን ፍቅር እያየች ስለሆነ ብሩኬ ለምን ገና ለገና ጠየቃት አፈቅርሻለሁ አለ ካፉ ወጣ እና አንቺ ሌሊሽ የጠበቅሽው አይ እኔ ግራ የሚገባኝ ነገር አንቺ ሌሊሽ ነው ወይ የፈለግሽው እንዴ?
አይሚን ካለና አንቺን እዩ ምናምን ብሎ እንትን ልልሽ የፈለግሽው? አረ እንዴ እኔ አልሰማሽም። ባይዘወይ በጣም ተናድጃለሁ ዛሬ ይሄን ቪዲዮ ሳየው በጣም ተናድጃለሁ። እንዴ ምን እንደጠበቅሽው? ቆይ ይፋቅራሉ ይወደዳሉ፣ በቃ አፈቅሻለሁ አፈቅራለሁ ተባባሉ እና ምን ይጠበስ? አንቺ ምን አገባሽ እንዴ? አንቺ ምንድን ነው አልፈሽ ልጅሽ የማታሰደጊው? አረ ወይኔ ያለበትን ነገር ሳትጨርስ ለምን ቪዲዮ እንደዚህ አይነት ነገር ሰራክ ነው ወይ ደግሞ እንደዚህ አይነት ጥያቄ ለምን አቀረብክ ነው ያልኩት። ያንን ነገር እሱን ይጂና እዛ አንተና ቤት ብለሽ ነበር አይደለ? አዩዋ ቤት ብሩኬን ገትሯል ብለሻል አይደለ? ይጂና አዩዋ ቤት ተናገሪ። እኔ ሲጀመር አዩባ ስራ ፈታ አንቺን አስገብታ እንደዚህ ነገር አታወቀም። ምክንያቱም አዩባ ማስረጃ ያለው ነገር ነው። አንቺ ደግሞ ማስረጃ የለሽም። ዝም ብለሽ የምለፈልፊው እንደ ቁራ ዝም ብለሽ የምለፈልፊው የሃይሚና የብሩኬን ፍቅር ለማደፍረስ ዝም ብለሽ የምለፈልፊ ቁራ ነሽ። ለእኔ ማለት ነው ቤተሰቦች፣ እንደውም ልዩ ስም ላውጣላት፣ ቁራ ብዬሻለሁ። ቁራ ዝም ብሎ የሚለፈልፈዋ ቋ እቃ እውነቴን ነው። እኔ አላውቅም። ሳስተካከል ወደ ሌላ ነገር መግባት ልክ አልነበረም እና ይህንን ውሳኔ ስትወስኚ ከዚህ በኋላ ላይ ለሚፈጠሩ ነገሮች ራስሽን አምነሽበት ግቢበት ብዬ ነግሬያት ነበር። ይህንን የአንቺ ማስፈሪያና የአንቺ ዛቻ ሃይሚና ብሩኬን ከፍቅራቸው ምንም አያግዳቸውም። ማንንም አንስማም፣ ወደፊት ነው የምንሄደው ገና። በቃ ባይዘው አንድ ነገር ልንገርሽ፣ የአንቺ ማስፈሪያ አሚን አይ ብሩኬ አላፈቅርም እንድትለው ነበር የጠበቅሽው ባለፈው በሰጠሽው ማስፈራሪያ መቼም ሊሆን አይችልም። በቃ ሃይሚና ብሩኬ ላይ ምንም አይነት ማስፈራሪያ ዛቻ ብታደርሺ መቼም ቢሆን የማይለወጥ ነገር ነው። በቃ ሃይሚና ብሩኬ ይፋቅራሉ፣ ይወደዳሉ። ከዚህ በኋላ ወደፊት ነው። በቃ እባክሽን ታያቸው። በቃ ህይወትሽን አርፈሽ ኑሪ። እንዴ ውሳኔ ስትወስን አሁንም ቢሆን ወስናለች። የወሰነችው ግን ያው አምናበት መሆን አለበት ነው። አምናበት ነው እንዲፈልጋ እኮ ነው አፈቅርሃለሁ 2 ቀን 3 ቀን አስባበት አፈቅርሃለሁ ያለችው። በቃ ምን ትሆኚ እስቲ? ልባቸው የሚዋደዱ ሰዎች ገብተሽ መሃል ግን ባይዘወይ ምንም ማየት ያንቺ ህይወት ጥሩ አይሆንም። ባይዘወይ እኔ ከክርስትና በኋላ የምትይው ነገር ማየት እፈልጋለሁ። ከክርስትና በኋላ ምን ልታመጪ እንደሆነ ምንም አታመጣም። የጨረቃ ቤት ሰዎች አሁንም ቢሆን እኛ አንድ መሆን አለብን። ሃይሚና ብሩኬም አንድ መሆን አለባቸው። እንደሌላ ጊዜው የሰው ወሬ እየሰሙ ምንም አይነት ሃይሚ ራሱ ማስረጃ ቢመጣልሽ መቀበል የለባችሁም ብዬ እነግራለሁ። ይህን ቪዲዮ ለሃይሚና ለብሩኬ ሼር፣ ኮፒሊንግ እያደረጋችሁ ቤቱን ሰብስክራይብ ያደረጋችሁ ቪዲዮ ላይክ እያደረጋችሁ አድርሱላቸው። ያንን ትክክለኛውን ነገር ማመን ስለማትፈልጉ ነው። ውስጣችሁ ያላችሁን ወይ ደግሞ ልባችሁ የነገራችሁን ብቻ ነው ማመን የምትፈልጉት። እውነቴን ማውጣት ስለምፈልግ ነው። ምንም ሆነ ምንም እኮ ከዚህ በኋላ እኛ አንቺን አንሰማሽም። ያኔም ባንቺ ወሬ ያውላ ስንት ወር ሙሉ ጭቅጭቅ ተፈጥሮ ነበር፣ ሰላማተን ነበር። አሁን ግን ያ ነገር አይደገምም። የጨረቃ ቤት ሰዎች ያ ግን እንዳይደገም ምንድን መሆን አለባቸው? ሃይሚና ብሩኬ ፍቅራቸውን አንድ ማድረግ አለባቸው፣ ማስተሳሰር አለባቸው። እኛም የጨረቃ ቤት ሰዎች አንድ መሆን አለባችን። ሀሳባችሁን የሁላችሁንም ኮሜንት ላይ ትፈልጋለሁ። የዛሬ ቪዲዮ በጣም አናዶን የመጣሁት ፍቅራችንን ሊያደፈርስ የሚችል ነገር ነው። ስለዚህ ሁላችንም ሀሳባችሁን ኮሜንት ጻፉላቸው። ሃይሚና ብሩኬ ደግሞ ገብተው የእናንተን ቪዲዮ ኮሜንት ያዩታል ማለት ነው። ስለዚህ እንደተለመደው አንድ ሆነን ይሄን ቪዲዮ ሼር ኮፒሊንግ ያደርጋን ላይክ ያደርግን ሰብስክራይብ ያደርግን ሃይሚና ብሩክ ጋር ይደርስ እናደርጋቸው። ሃይሚና ብሩክ ይሄን ቪዲዮ ማየት አለባቸው። እውነቴን ነው፣ ከባድ ማስጠንቀቂያ ይደርሳቸው። ስለዚህ ይሄኛውን ነገር አይተው እነሱ እንዲጠነቁ ስለምፈልግ ነው ይሄን ቪዲዮ ሰራሁት ማለት ነው እንጂ ይሄ ቪዲዮ ጥሩና ደስተኛ አድርጎኝ አይደለም የሰራሁት። ግን በቃ ሃይሚና ብሩኬ አንድ መሆን እንዳለባቸው ለመንገር ፈልጋለሁ። እንደ ቀድሞ የሰው ወሬ መስማት የለባቸውም። ጆሮአቸውን ደፍነው ያውን ያለቡትን ፍቅር ማጣጣም አለባቸው ብዬ አስባለሁ። ለዚህ ነው የእናንተን ሀሳብ ሀሴት ደግሞ ኮሜንት ላይ ማየት የሁላችሁንም እፈልጋለሁ። የሃይሚና የብሩኬ ጉዳይ ይመለከታል የምትሉ ሰዎች በአጠቃላይ ኮሜንት መጻፍ አለባችሁ በዚህ ቪዲዮ። ስለዚህ የነገው ሰው ይበለን። ሃይሚና ብሩኬ እንግዲህ ዛሬ ቪዲዮ አልሰሩም መሰለኝ፣ እስካሁን አልሰሩም። እስካሁን ይህን ቪዲዮ እስከምሰራበት ሰዓት አልሰሩ ነበር። ከሰሩም የእነሱን ቪዲዮ በኋላ ለቅላችኋለሁ ማለት ነው። ይህን ሰሞን የምለቀውን ሙዚቃ እንዴት እያያችሁት ነው? እንዴት እያያችሁት ነው? ዛሬ ስለ ስደት ህይወት አሪፍ ግጥም ገጥሜ የሚገርም ቪዲዮ ሙዚቃ ለቅላችኋለሁ። እንዴት አያችሁት? ከዚህ በኋላ የሃይሚና የብሩኬን ሙዚቃ 11 ሰዓት ላይ ለቅላችኋለሁ። ሁሌ ደግሞ እናንተ ስራ ስትሰሩ ምናምን በኤርፎን አድርጋችሁ የሃይሚና የብሩኬ ሙዚቃ መስማት አትርሱ። እኔም ታበረቱኛላችሁ። ቤቱን ሰብስክራይብ እያደረግን 50,000 ሰብስክራይበር እንግባ። እንድፈነው እስቲ እንድፈነው። አያቅተንም የጨረቃ ቤተሰቦች። አሁንም የምታደርጉልኝ ይህን ሰሞን ድጋፍ አይቻለሁ። የሁላችሁንም እጅ በጣም አመሰግናለሁ። እኔን ላይክና ሰብስክራይብ አድርጋችሁ እጆቻችሁ ወርቅ ብር ያዙበት እላችኋለሁ። የማያልቅ እንጀራ ይስጣችሁ፣ በሰላም ወደ ሀገራችሁ ያስቀባችሁ። ከእውነቴን ሁላችሁንም ከስደት ህይወት ይገላግላችሁ ብዬ ለመረቃችሁ ፈልጋለሁ። መልካም ምሽት ይሁንላችሁ። እወዳችኋለሁ። በኋላ ቁጭ ብዬ ኮሜንታችሁ ማንበብ ስለምፈልግ ቢያንስ በዚህ ቪዲዮ 1000 ኮሜንት ማየት ፈልጋለሁ ቤተሰቦቼ።